ያከብሯታል ሰንበትን። ያሬድካ አህኑ በዜማ ድርሰቱ ቤተ ክርስቲያን የምታመሰግነው የቤተ ክርስቲያን ባለውለታ ሊቁ ቅዱስ ያሬድ ዜማዎቹን በሶስት ከፍሏቸዋል። ግዕዝ፣ እዝልና አራራይ በመባልም ይጠራሉ። ሶስቱም የዜማ አይነቶች በቤተ ክርስቲያን ሰፊ የአገልግሎት ድርሻ አላቸው። ሶስቱም ዜማዎች መጽሐፍ ቅዱሳዊ ምሳሌና ትርጉምም አላቸው። የዜማዎቹ ሶስትነትን የምስጢረ ሥላሴ ምሳሌ ናቸው ሲሉ ሊቃውንቱ ለአንድ አገልግሎት ወይም ደግሞ ምስጋና መዋላቸው ደግሞ የሥላሴን አንድነት ያስረዳልም ይላሉ። በዚህም መሰረት በቤተ ክርስቲያን የሚቀርበው ምስጋና በመሆኑ በሶስቱ የዜማ አይነቶች ነው። ከሶስቱም የዜማ አይነቶች የወጣ ዜማ ፈጽሞ ተቀባይነት የለውም። ሊቁ ቅዱስ ያሬድ 5 የዜማ መጽሐፍትንም ደርሰዋል። እነዚህም ድጓ፣ ጾመ ድጓ፣ ምዕራፍ፣ ዝማሬና መዋሥዕት ናቸው። በንባባት ብቻ ይቀደስባቸው የነበሩትን የ14ቱ ቅዳሴያት ዜማ ባለቤት ቅዱስ ያሬድ ከደረሳቸው 5ቱ ድርሰቱ የዝማሬ ድርሰቱን እናነሳም ዘንድ ወደድኩ። መጋቢ ምስጢር ፍሬ ስብሐት አባተ የገነተ ኢየሱስ ገነተ ማርያም ደብር አገልጋይ ጋር ቆይታ አደረኩ። ቅዱስ ያሬድ 5 ድርሰቶችን ደርሷል። እነዚህን 5 ድርሰቶችን ሲደርስ ከብሉያት፣ ከሐዲሳት፣ ከመጽሐፈ ሊቃውንትና ከመጽሐፈ መነኮሳት አውጣቶን የደረሰው ቅዱስ ያሬድ ድርሰቶች ሲደርስ የመጀመሪያው ድርሰት እንግዲህ ድጓ ይባላል። ድጓ በመጠኑም በወረቀቱም በሚስጥሩም ብዙ ነው። ሁለተኛው ጾመ ድጓ ይባላል። ጾመ ድጓ ማለት ያው በአብይ ጾም የሚቆም ነው። በአብይ ጾም ማለት ከዘወረደ ጀምሮ ቅድስት ምኩራብ፣ መጻጉዕ፣ ደብረ ዘይት፣ ገብርኄር፣ ኒቆዲሞስና ሆሳዕና በእነዚህ ውስጥ በሰዓት ተለክቶ በነግ በ3 ሰዓት፣ በ6 ሰዓት፣ በ9 ሰዓት እና በሰርክ በእነዚህ ሰዓት የሚቆም ማለት ነው ጾመ ድጓ። ሶስተኛው ምዕራፍ ነው። ቅዱስ ያሬድ የደረሰው ምዕራፍ ነው። እሱ ደግሞ በቃል የሚያዝ ነው። አራተኛው ዝማሬ ነው። አምስተኛው መዋሥዕት። እነዚህን ቅዱስ ያሬድ ደርሷቸዋል። ቅዱስ ያሬድ እንግዲህ ስናነሳ በእውነት እነዚህን ድርሰቶች መድረሱ ብቻ ሳይሆን ለቤተ ክርስቲያናችን ብሎም ለሀገራችን ከዛ ባለፈ ደግሞ ለዓለም ብዙ በረከቶችን አስተዋጽኦችን አድርጓል። ነገር ግን ቅዱስ ያሬድ ባደረገው በረከትና አስተዋጽኦ እየተወሳ አይደለም፣ እየተነገረለት አይደለም እንደ ስራው ማለት ነውና አንዳንድ ጊዜ እንደው በትንሾች ካህናትና በትንሾች ማህበረ ምእመናን ሊታወቅ ይችላል። በእነሱም ቢሆን ይህን ያህል ጎልቶ ሊያሳዩት አልቻሉም። ሊቃውንቱም ያው በማህሌቱ ጾመ ድጓውን ሲቆሙ ቃለ እግዚአብሔሩን ሲናገሩ ሚስጥሩ ሲደንቃቸው፣ ዜማው ሲጥማቸው እንደው በቃ አንደበታቸውን ወይንም ደግሞ ከንፈራቸውን እንትን እያሉ ከማድነቅ ውጭ ወደ ውጭ አውጥቶ እሱን ለማድነቅ ለማሳየት የተደረገው አካሄድ እስካሁን ብዙም ጎልቶ አይታይምና ቅዱስ ያሬድ በነገራችን ላይ ለቤተ ክርስቲያናችን ለሀገራችን ብዙ በረከቶችን አስተዋጽኦችን አድርጓል። ከመንፈሳዊ
ይዘቱ በላይ ቅዱስ ያሬድ ለሰዎች የሰዎችን የዕለት የዕለት ተግባርም በቃ በተለያዩ ነገሮች እየገለጸ ሞትና ሕይወት እንዳለ፣ ሐዘንና ደስታ እንዳለ፣ ጽድቅና ኩነኔ እንዳለ ብዙ ነገሮችን በሰው የሰዎችን ማህበራዊ መስተጋብርም በሚገባ ያመሰጠረ ሰው ነውና እነዚህ ማንረሳቸው ሁልጊዜም ከኛ ጋር ሕይወት የሚጓዙትን 5 ድርሰቶችን ደርሷል ማለት ነው። ለመሆኑ ዝማሬ ስንል ምን ማለታችን ነው? የጥያቄ መነሻ ነበር። እንግዲህ ያው ዝማሬን አንዱን የደረሰው ዝማሬ ነው። ዝማሬ ማለት ምስጋና ማለት ነው። ምስጋና እንግዲህ የተለያዩ ምስጋናዎች ዝማሬዎች አሁን ሊኖሩ ይችላሉ በጊዜያችን ወይንም ደግሞ አሁን ባለንበት ዘመን ዝማሬ ሊኖሩ ይችላሉ፣ ብዙዎች የሚዘምሩ የሚያመሰግኑ። የቅዱስ ያሬድ ዝማሬ ግን ለየት የሚያደርገው ምንድነው? ከተፈጠሩ ጀምሮ ምስጋናቸው ረፍታቸው ምስጋናቸው የሆኑ ቅዱሳን መላእክት ሳያርፉ ሳይደክሙ የሚያመሰግኑ እግዚአብሔር አምላካችን ሁልጊዜም ቅዱስ ቅዱስ እያሉ ከሚያመሰግኑ ከቅዱሳን መላእክት ዘንድ ነው ዝማሬውን ያመጣው ማለት ነው። ዝማሬ ማለት ዘመረ፣ አመሰገነ የሚል ከቤተ ክርስቲያናችን የግስ ቃል የተገኘ ነው። ዝማሬ ማለት ምስጋና ማለት ነው። እንግዲህ ይህንንም ሲያረጋግጥልን ቅዱስ ያሬድ ዋይ ዜማ ዘሰማይኩ በሰማይ መላእክት ቅዱሳን ብሎ የእንዘ ይብሉ ቅዱስ 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 እግዚአብሔር መላ ሰማያተ ወምድረ ቅዱሳተ ስብሐቲከ በማለት በድጓው ላይ ጽፎ እናገኘዋለን። ይህ ማለት ምንድነው? ቅዱስ 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 እግዚአብሔር ሆይ የክብርህ ምስጋና ሰማያትና ምድርን የመላ ነው እያሉ በሰማያት ከሚኖሩ ከቅዱሳን መላእክት የሰማሁት ምስጋና ምን ይደንቅ እያለ በህዳር 8 ላይ 40ቱ እንስሳ የሚመሰግኑበት ድጓ ላይ ጽፎ እናገኘዋለን ማለት ነው። ዝማሬ ማለት ቅዱስ ያሬድ እንግዲህ ከቅዱሳን መላእክት ከሰማይ ተመጥቆ በመንፈስ ቅዱስ ሂዶ ያመጣው ዝማሬ ማለት ነው። ሊቀ ስልጣናት ሀብተ ማርያም ወርቅነህም ጥንታዊ የኢትዮጵያ ስርዓተ ትምህርት በሚለው ጽሑፋቸው ይህንኑ ሐሳብ ያጠነክራሉ። ዝማሬ ማለት ዘመረ፣ አመሰገነ ካለው የግዕዝ ቃል የወጣ ነው ካሉ በኋላ ትርጉሙም ምስጋና ማለት ነው ይላሉ። ይህ ቃል በግዕዝም በአማርኛም ምስጢሩም ቃሉም የተያያዘ ነውም ይላሉ። ይኸውም ብቻ ሳይሆን ሴማውያን በሆኑ ቋንቋዎች ሁሉ ቃሉም ትርጉሙም ያለመለወጥ ይገኛልም ብለዋል። በሌሎች ሴማውያን ቋንቋ ግን ዝማሬ ለሌላም ጩኸት የሚሆን ቃል ነውም ብለዋል። ያከብራታል ሰንበትን ቅዱስ ያሬድ ዝማሬንና መዋሥዕትን በደቡብ ጎንደር ዙራባ በሚባል ቦታ ደርሶታልም ይላሉ መጋቢ ምስጢር። ቅዱስ ያሬድ ዝማሬን የደረሰው እንግዲህ በዙራባ ትባላለች። የደረሰበት ወይንም እንዴት ደረሰ ስንል በአኩስም ነበር የሚኖረው ቅዱስ ያሬድ። በዛን በሚኖርበት ወቅት የዘመኑ ንጉሥ አጼ ገብረ መስቀል ናቸው። በዛን ሰዓት ደግሞ ከተሳቱ ቅዱሳን አንዱ ቅዱስ የሆኑት አባ አረጋዊ በደብረ ዳሞ ገዳም ገድመው ይኖሩ ነበርና እነዚህ ሶስቱ በስራ በጣም አይለያዩ ነበረ እና ቅዱሳን መካናትን ለመጎብኘት ወደ ጣና ቂርቆስ ሄዱ። በዛ በጣና ቂርቆስ እያሉ የሚመራቸው የሚጠብቃቸው ቅዱስ ዑራኤል ነበረ መልአኩ። እዛ ትንሽ እንደቆዩ ምን አላቸው? ሁር
አበ ምድረ በየምድር ይላል ሀገረ በየምድር ይልና ወደ በየምድር ወደ ደቡብ ምስራቅ ሂድና በዚያ የክርስቶስ ደም የፈሰሰባት በክርስቶስ የታነጸች ደብር አለችና በዛች ሂድ ብሎ ለአቡነ አረጋዊ የእግዚአብሔር መልአክ ቅዱስ ዑራኤል ነገራቸው። ከዛ ተነስተው ወደ ደቡብ ጎንደር ጋይንት ትባላለች። እዛች ሲሄዱ ያው ቦታዋ ከፍታ ያላት ናት። ከምድር ከፍ ያለች ከሰማይ ዝቅ ያለች ቦታ ተራራ ናትና ከእግረ ደብሩ ቁጭ ብለው መውጫ ያላትም ዙሪያዋን በገደል የተከበበች ስለሆነች መውጣት ስላልቻሉ አቡነ አረጋዊ ይጸልዩ ነበር። ጌታ ሆይ ደብረ ዳሞ እንዳወጣኸኝ ዘንዶውን ልከህ እንዳወጣኸኝ አሁንም በዚች ተራራ ወጥቼ ገዳም ብገድም እያሉ ሲጸልዩ አሁንም የሚመራቸው መልአክ ዑራኤል ምን አለ? ከላይ ከተራራዋ ላይ ሆኖ ዙር መንገለ ምስራቅ ብሎ ነገራቸው። ዙር አባ መንገለ ምስራቃ ለደብር ወበህዬ ተአርግ ላይ ለብሎ መልአኩ ነገራቸው። ወደ ምስራቅ ዙር አባ በዛች ወደ ተራራዋ ላይ ትወጣለህ ብሎ ሲነግራቸው ለአቡነ ለቅዱስ ያሬድና ለአጼ ገብረ መስቀል ሶስታቸውን በዛች በምስራቅ ሲሄዱ ሀረግ ዕፀ ሳቤቅ ይባላል። ዕፀ ሳቤቅ ተንጠልጥላ ያሉ በዛች አርገው ሲወጡ ላይ እንደደረሱ አቡነ አረጋዊ ሳይዋት ከምድር ከፍ ያለች ከሰማይ ዝቅ ያለች በብርሃን ደመና የተሸፈነች ብለው ሁና ሲያዩት ይህች ቦታማ ምድራዊት ሳትሆን ጽርሐ አርያም ናት ብለው ያችን ቦታ ጽርሐ አርያም አሏት። እንግዲህ የቦታዋን ስያሜ ስናይ አንደኛው መልአኩ ዑራኤል ዙር አባ የሚለውን ስያሜ ሲሰጣት ደግሞ በአቡነ አረጋዊ ደግሞ ምን አሏት? ጽርሐ አርያም ትመስላለች ብለው ሲሏት አሁን ላይ እንግዲህ ዙር አባ ጽርሐ አርያም ትባላለች። አሁን የተሰየመችው ስያሜ ደግሞ የራሷ ርዕሰ አድባራት ወገዳማት ተብሎ ይሰየማል ማለት ነው። በዛን ሰዓት ቅዱስ ያሬድ ሰማየ በአብ ወበወልድ አርያመ ወመንፈስ ቅዱስ አረጉ ብሎ ዝማሬን ደረሰ። በዛች ቦታ ላይ እንግዲህ ያሬድ ጊዜ ገደብ በሁል ጊዜም እሱ የሰጠን ያመሰገንበት ስለሆነ ከቅዱስ ያሬድ አንድ ወር ልበልሽ ያሬድካ አህኑ ለእግዚአብሔር ትርድአነ ነአ በየመካኑ ያሬድ ነአ ትርድአነ ነአ በየመካኑ ያሬድ ነአ ትርድአ
ሰማየ በአብ ወወልድ አርያም ወመንፈስ ቅዱስ ሀበ አረጉ ሰማይኩ መላእክት ዝማሬ ብሎ ቅዱስ ያሬድ ደረሰ። በአድንኖ ወበአትሕቶ ቦ ዘያጽህሱ ወቦ ዘይዜምሩ ብሎ ወዲያውኑ ዝማሬውን አዲስ ዝማሬ በፊት ሲናገራቸው ከነበረው ከደረሳቸው ድርሰቶች ለየት ያለ ደግሞ በዜማውም በጣዕመ ዜማውም ለየት ያለ ያን ዝማሬ ደረሰ ማለት ነው። ይህ ማለት እንግዲህ ቅዱስ ያሬድ በአብ ወደ ሰማይ በወልድ ወደ አርያም በመንፈስ ቅዱስ በወጣው ጊዜ አለ ከመላእክት ዘንድ ራሳቸውን ዝቅ አድርገው ዝማሬን ሲያቀርቡ ሰማው በማለት ያን ዝማሬ ከመላእክት መቀበሉንም ድርሰቱም እዛ ቦታ ላይ መደረሱን በዚህ እናረጋግጣለን ማለት ነው። ይህ ቃል በዝማሬው ቦታ ላይ የመጀመሪያ ድርሰት ሆኖ ይገኛል ማለት ነው እና ይህ ዝማሬ የተደረሰው ጽርሐ አርያም ዙር አባ በምትባለው አሁን ላይ በተለምዶ ዙር አምባ ይሏታል፣ ግን ዙር አባ ነው የምትባለው። ይሄ መልአኩ የተናገረው ቃል ስለሆነ ማለት ነው እና በዙር አባ አቡነ አረጋዊ የደረሰው ማለት ነው። ያከብራታል ሰንበትን ዝማሬ የያዛቸው ድርሰቶች እንግዲህ ብዙ ክፍሎች አሉ። 3 አብይ ክፍሎች አሉ ዝማሬ በነገራችን ላይ። ይህ ማለት እንግዲህ ዝማሬ አኮቴትና ምስጢር ብሎ በአብይ በ3 ተከፍሎ እናገኛቸዋለን። የመጀመሪያው ደግሞ ዝማሬ የሚለውም በ3 ተከፍሎ እናየዋለን። ይህ ማለት ዝማሬ ህብስት፣ ጽዋ፣ መንፈስ የሚሉትን በ3 አርዕስት ከፍሎ እናገኛለን ዝማሬ ላይ ማለት ነው። በአጠቃላይ በ5 የተከፈሉ ናቸው ማለት ነው እና እነዚህ ህብስትና ጽዋ፣ መንፈስ በዝማሬ ውስጥ የሚካተቱ ናቸው ማለት ነው እና በአጠቃላይ 5 ድርሰቶችን ደርሷል። የዝማሬ አገልግሎት በቅዳሴ ጊዜ ከድርገት በኋላ የሚቃኝ መሆኑንም ይገልጻሉ። ታዲያ ይህ ዝማሬ የቅዳሴውን ዓላማ ተከትሎ የሚሄድ የአገልግሎት መጽሐፍ ነው። እንግዲህ አገልግሎት የሚሰጠው ያው ለምስጋና ነው። ዝማሬ ማለት ያው ምስጋና ማለት ሲሆን ለምስጋና ነው የሚቀርበው። የሚቀርብበትም ያው በቅዱስ ቁርባን ጊዜ ከቅዳሴ በኋላ የሚፈጸም አገልግሎት ነው። ይህ እንግዲህ ያው በቅዳሴ ጊዜ ነው የሚባሉት። በነገራችን ላይ ዝማሬ ከቅዳሴ ውጭም የሚባልበት ጊዜ አለ። ያው ዜማው ሊለይ ይችላል። በአቋቋም ጩኸት ዘሩ እንዳለ ሆኖ በአቋቋም የሚገለገልበት ጊዜ አለ፣ በማህሌት ጊዜ ማለት ነው። በቅዳሴ ጊዜ ግን የሚገለገሉት አምስቱም ናቸው ማለት ህብስት፣ ጽዋ፣ መንፈስ፣ አኮቴትና ምስጢር ናቸው። እነዚህ ከቅዳሴ በኋላ ከክብርኢቲ በኋላ ማለት ነው። እንግዲህ ያው እነዚህ 5ቱን ስናይ ህብስት ማለት ያው እንደምናየው የክርስቶስ ስጋውን የሚያነሳ ህብስተ ሕይወት፣ ህብስተ መድኃኒት፣ ህብስተ በረከት እያለ ስለ ስጋው የሚያነሳ ነው ማለት ነው። ጽዋን ስናይ ደግሞ በዕለተ ዓርብ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ስቅለቱ ከተሰቀለ በኋላ ከ2 ሰዓት በኋላ ለንጊኖስ የሚባል ጭፍራ መጥቶ ጎኑን ወግቶት ነበረ እና በዛን ሰዓት ጎኑን ሲወጋው ለፊደልን መስሎ በሁለት ረገድ ውሃና ደም ፈሶ ነበር ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጎን ማለት ነው። አንዱ ውሃ ነው፣ አንዱ ደም ነው እና ውሃው ለጥምቀታችን ነው፣ ደሙ ደግሞ ለቁርባናችን በዛን ሰዓት የፈሰሰው ደሙን የሚያነሳ ነው። ጽዋ ማለት ጽዋ ሕይወት፣ ጽዋ መድኃኒት፣ ጽዋ በረከት እያለ በውስጡ እናገኛለን ማለት ነው። ለአብነት መንፈስ ማለት ምዕራገ መስዋዕት ነው። እንግዲህ መንፈስ መስዋዕቱ በሚያደርግበት የሚያሳርግ እንግዲህ ምዕራገ መስዋዕት እያል እንጠራዋለን ማለት ነው። አኮቴት ያው ምስጋና ነው። አይኮተ
ባረከ እያለ በግስ እናገኘዋለን። አይኮተ ማለት አመሰገነ ማለት ነው እና ይህ የቁርባን ምስጋና የቁርባን ጸሎት ማለት ነው። እንግዲህ ምስጢር የሚለው አምስተኛው ደግሞ የተደበቀ የተሸሸገ። እንግዲህ አንዳንድ ጊዜ ምስጢር በሁለት ከፍለን የምናይበት መንገድ አለ። ስጋዊ ምስጢርና መንፈሳዊ ምስጢር ማለት ነው። ስጋዊ ምስጢር ያው ሁለት ሰዎች የሚነጋገሩት ያወሩት ነገር እንዳይወጣ ወይንም እንዳይሰማባቸው የሚያደርጉት ነገር ነው ማለት ነው። መንፈሳዊ ምስጢር ግን ከእግዚአብሔር ምስጢር ጋር የሚገናኝ ነው። ማለትም መንፈሳዊ ምስጢር የእግዚአብሔር ምስጢር ማለት ነው። ይህ ምስጢር የሰው ልጅ መርምሮ ሊገልጠውና ሊደርስበት የማይችል ነው። ይህ ምስጢር የእግዚአብሔር ምስጢር ማለት ሰው ሊያውቀው ሊራቀቀው ያልቻለው ምስጢር ነው። በአይነ ስጋ የማይታይ በእደ ስጋ የማይዳሰስ ነው የእግዚአብሔር ምስጢር ማለት ነው። ነገር ግን በእምነት መነጽር ሁልጊዜም የምናየው ነው። ለበቁ ለነቁ ራሳቸውን ላነጹ ሰዎች ግን ይህ ምስጢር ይገለጽላቸዋል፣ ያ ያሉ ማለት ነው እና ይህ ምስጢር ማለት በዚህ መልኩ የሚገለጽ ነው ማለት ነው። አምስቱ የቅዱስ ያሬድ ድርሰቶች ማለት ነው። መጋቢ ምስጢር ፍሬ ስብሐት አባተ አምስቱም ዝማሬ በአንድ ቀን የሚቀርብባቸው ትልልቅ አድባራትና ገዳማት ካልሆኑ በቀር እየቀረ መምጣቱ ያሳስበኛል ይላሉ። ለዚህም በምክንያትነት የሚጠቀሰው የጊዜ እጥረት መሆኑንም ጠቅሰው ይሁንና ታላቅ ምስጢር የያዘው የሊቁ የቅዱስ ያሬድ ዝማሬ በአዲስ አበባና በአንዳንድ አካባቢዎች እየቀረ መምጣቱም ያሳስበኛል ሲሉ ሀሳባቸውን አጠቃለዋል። እኔ ማንሳት የምፈልገው ምንድነው፣ ዝማሬ የቅዱስ ያሬድ ድርሰቶች በጣም ረቀቅ ያሉ ናቸው። ምስጢራቸው በጣም ለሚሰማቸው ለሚያደምጣቸው ሰዎች በጣም ምስጢራቸው የረቀቁ ናቸው። በቃ ጎልተው ለሰው ልጅ የዕለት ተግባሩን በሐዘኑም በደስታውም በጣም አድርገው በሐዘን ጊዜ የሚያጽናኑ በደስታ ጊዜም እንዲሁ በጣም ምስጢር ያላቸው ናቸውና አሁን ጊዜ እኔ እንደው ካየሁት አንጻር ዝማሬ እየቀረ ነው። ቅድም እንዳልኩሽ አሁን ዝማሬ በትላልቅ ደብር ወይንም ደግሞ በዙራባ በዛው በቦታው ላይ ማለት ነው አምስቱም ዝማሬ በአንድ ቀን ይባላሉ። አምስቱም ዝማሬ ማለት ነው ህብስቱም፣ ጽዋውም፣ መንፈሱም፣ አኮቴት፣ ቁርባን፣ ምስጢሩም ሁሉ በአንድ ቀን የሚባሉበት አሉ። አሁን ላይ ግን በገጠሩ አብያተ ክርስቲያናትም ሆነ በዚህ በአዲስ አበባ ስናይ አንዱን ዝማሬ ለማለት ራሱ ጊዜ የለም። እንደው ዲያቆኑን አኩቶ ካለ በቃ ማይኩን ነጥቆ ወደ አውደ ምሕረት መውሰድ ነው። ነገር ግን ያው በግዕዝ ስለሆነ ምእመናኑን ስለማይሰማው ነው። ቢሰማው ኑሮ ሁልጊዜም ይሄ ዝማሬ እንዲባልልን ብሎ ምእመናኑም ራሱ ማንሳት ይችላል ብዬ አስባለሁና ይሄ ዝማሬ ግን እንደ ወደፊት ሊቃውንቱ ማሰበበት ቤተክርስቲያንም ቦታ ሰጥተው በደንብ አድርጎ ቢባል እየተሰማ አይደለም አሁን ዝማሬ ማለት ነው። ሊቃውንቱም ለማለት ይመጣሉ፣ አጭሯን ትንሿን ዝማሬ በል እየተባለ ከሰዓት አንጻር እየተባለ ይሄ ቅዱስ ያሬድ የደረሰው ድርሰት ምጡቅና በጣም ለሚሰሙት ምስጢሩ የሚደነቅ እየተባለ አይደለምና እንደው በዚሁ አጋጣሚ ለሚሰማኝም ለአድማጭ ለተመልካችም እንደው ለዝማሬ ቦታ ብንሰጠው ምንድነው የሚለው በቃ ስለ ክርስቶስ ማዳን፣ ስለ ክርስቶስ መውረድ መወለድ፣ ስጋውን ቆርሶ ለኛ ደሙን አፍሶ ለኛ የሰጠውን የሚገልጽ ነው። በተለይ አሁን ዝማሬ የሚያጠነጥነው ስለ ክርስቶስ ነው። ስለ ክርስቶስ፣ ስለ ትምህርት፣ ስለ ስነ መለኮት፣ ስለ ድንግል ማርያም አማላጅነት፣ ስለ ቅዱሳን ሰማዕታት ተጋድሎ፣ ስለ ሐዋርያት ስብከት፣ ስለ እመቤታችን ንጽሕና ቅድስና ቅዱስ ያሬድ ያልዳሰሰው ያላየው በተለይ ስለ ስነ ፍጥረት ያደንቃል ቅዱስ ያሬድ። በዝማሬው ላይ ስለ ስነ ፍጥረት ክርስቶስ ስነ ፍጥረት እንዴት አድርጎ እንደፈጠረ ፈጠራቸውንም ፈጣሪያቸውንም በጣም እያመሰገነ ይናገራል። ነው ጊዜውን በጠበቀ ሰዓቱን በጠበቀ ወቅቱን በጠበቀ ለይቶ ነው ያስቀመጠው። እንደ ለምሳሌ ብናይ ክረምት ሲመጣ አሁን እንደው አፍላጋቱን፣ ነጎድጓዱን፣ ዘሩን፣ ገበሬውን፣ ልምላሜውን በተመለከተ በደንብ አድርጎ እያብራራ ነው የሚናገረው። እንደው ጽጌን አሁን ጋራው ሸንተረሩ በአበባ መሸፈኑን ምድር በአበባ ማጌጧን በደንብ አድርጎ አብራርቶ ይናገራልና አሰርገው ሰማይ በከዋክብት ወለ ምድርን በስነ ጽጌያት ይላል። ሰማይን በከዋክብት ያደመክ ምድርን ደግሞ በአበባዎች ያሸበረክ የሰንበት ጌታ እያለ ያደንቃልና ቅዱስ ያሬድ በእውነት የደረሳቸው ድርሰቶች በጣም ተነግረው ቢሰሟቸው የሚጥሙ ናቸውና እንደው
እንደ መልእክት ማስቀምጠው ምንድነው ቦታ ቢሰጣቸው ካስፈለገ እንደው ሰባኪ የዕለቱ ሰባኪም ቢሆን ዝማሬውን ተንትኖ የማስተማር ለህዝቡ የማሳወቅ ነገር ቢኖር ለዝማሬ ቦታ ይኖረዋል ብዬ አስባለሁ ማለት ነው። ያከብራታል ሰንበትን በሌላኛው ቀን በሌላ ስቱዲዮ የግዕዝ እዝልና አራራይ ዜማን ለተመልካች ያደርሱልኝ ዘንድ በድጋሚ ተገናኘን። እነሆ ታደምጡት ዘንድ ክቡራን ተመልካቾቼን ከወዲሁ እየጋበዝኩ ለዜማው በሌላ ጊዜ በሌላ ስቱዲዮ ያገኘኋቸውን መጋቢ ምስጢር ፍሬ ስብሐት አባተን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ስም ምስጋናዬ ይድረሱ ላለው ሰናይ ጊዜ። እሺ ያው ቅዳሴም ያው ግዕዝ እዝል አራራይ ያለው እዝል ከቅዳሴ ልበልና ሌሎችን ከድጓ ከዝማሬ ከመዋሥዕት ማለት ይቻላል ማለት ነው። ድልዋኒክሙ ንበሩ እስመ ይተአምሩ ጊዜ ይመጽእ አዳስ ባለቤት እመሂ ሠርከ ወእመሂ መንፈቀ ሌሊት ወእመሂ ጓጽባህ ድልዋኒክሙ ንበሩ። መዋሥዕት ከአራራይ መቱን እንዲሄድ ቅድም ከጾመ ድጓና ከድጓ አራራይን ስላልኩኝ በዚሁ አብሮ አራራዩን ለመጨረስ ከመዋሥዕት ያለውን አሳያለሁ ማለት ነው። ነአምን ልደቶ ለክርስቶስ ብሔረ ግብጽ በአቶ ጥምቀቶ ሞቶ ወተንስኦቶ እርገቶ በየማነ አብ ንብረቶ ዳግመ ምጽአቶ በስብሐት። ይሄ መዋሥዕት እናቱ ነው። ምልጣኑ ነአምን ልደቶ ለክርስቶስ ብሔረ ግብጽ በአቶ ጥምቀቶ ሞቶ ወተንስኦቶ እርገቶ በየማነ አብ ንብረቶ ዳግመ ምጽአቶ በስብሐት። ይሄ መዋሥዕት አራራይ ነው ማለት ነው። ግዕዝ እንግዲህ ያው ከዝማሬ ደግሞ በክሌ ሀሳብ አምስቱ ውስጥ የሚለውን በክሌ ወበአምስቱ ኅብስት ያስገቦሙ
ኢየሱስ ለአምሳ ምዕት ይቤሉ ኃጥኣን እለ ውስተ ደይን ወይኬንነ ነፍሳቲነ። በዚህ አይነት እንግዲህ ያው ዝማሬ ግዕዝ የሆኑ ይዜማሉ። ለማሳያ ያህል ነው እንግዲህ ይህን የምናገኘውም ከቅዱስ ዮሐንስ አይዳ መዝሙር ወደ መጨረሻው አካባቢ ነው። ለማሳያ ያህል ነው። አመሰግናለሁ። ያከብራታል ሰንበትን